ሰላም ነው ሁሴን፣ እንዴት ነህ? ሰላም አለይኩም። እንዴት ነህ? ደህና ነህ? እግዚአብሔር ይመስገን አለ። እግዚአብሔር ይመስገን። ቅድም ስታስተምር በክርስትና ገነት ውስጥ ሴክስ ይደረጋል ምናምን ብለህ አስተማርክ ልበል። ብዙ ነገሮች ተሳሳተ አስተምሩ ስታስተምር ሰምቻለሁ። ግን እንደው ከዚህ ልጀምርልህ። ለከተከተላችሁ ማለት ነው። እናመሰግናለን። ሼር ተደርጎልን እንን ቪዲዮ ይለቀቃል እየተቆራረጠ ተደብቀህ ተከታተላላችሁ ሁላችሁም ከናስተማሪዎቻችሁ። እናመሰግናለን። ቀጥል ወደ ጥያቄ። ኧረ እነ ኡስታዝ አቡ ሃይደር ሁሉም እዛ ናቸው። ከስር ቀጥል። እሺ አሁን ወደ ጥያቄው እናንተ እንደው ለህሊና መስከር ወደ ጥያቄው። እሺ ቁጭ ብለህ ተደብቀህ ይከታተላሉ። አያችሁ አይደለም? እሺ ወደ ሀሳብ ግባና እንደዚህ ፕሮፓጋንዳውን ተውና ፖለቲክሱን ወደ ጥያቄው። በስነ ስርዓት ጠይቀዋል። ጥያቄው በስነ ስርዓት አቅርብ። ጥያቄ አይደለም ያለኝ። ሲጀመር ያስተማርከውን ስም አስተምሮ ስህተት ነው። የቱ ጋር ነው ገነት ውስጥ በክርስትና ወሲብ ይደረጋል የሚለየው? ምን ነበር ያልኩት? በክርስትና ወሲብ አለ። ወሲብ ገነት ውስጥ አዳምና ሔዋን አድርገዋል አላልክም? እንደሱ አይደለም ያለ። ለምንድን ነው ገነት ውስጥ ነው ተጋብተው ገብተዋል? አልገቡ? አዳምና ሐዋ ተጋብተዋል የሚል አለ? ማስረጃ አለ? አዎ እግዚአብሔር ባለ ሚስት ኖሮ ይገባል ብሎ አስገብቷቸዋል አይደል? ክፈትና ሳየኝ። እሺ ተጋቡ የሚለው ክፈትና ሳየኝ። አዳምና ሔዋንን ወደ ገነት አስገብቷቸዋል አላስገባቸውም? ባልና ሚስት አድርገው ተጋቡ የሚለውን ክፈትና ሳየኝ። እናሳያለን። ቁጥሩን ንገረኝ። ከዚህ እንዳየው ቁጥሩን ንገረኝ። ከዚህ እንድከታተል። ኦኬ እና ግን ከቤት አልወጣም አልክ። በቃ እሱ ወጣ ብለህ ምናምን በኮስት ለምን አትወያይም? ተማል አተ ዲቭ ስማ፣ ስነ ስርዓት ይዘህ መልስን ተቀበል። ፖለቲካ አትስራ። ካሉና ስነ ስርዓት ያዝ። አትጨማለቅ። አይ ስለማውቀው ነው እሱ ስለማውቀው ነው። ኦኬ ሰውን ብቻውን ሊሆን አይገባውምና አጋሩን እንፍጠርለት ይላል አይደለ? ቁጥሩን ንገረኝ እና በቪዲዮ አውጣዋ ወይ እኔ ትልቁ ላይ አድርገኝ ከልክፈትልህ። መክፈት ካልቻልክ ተረጋጋ፣ አዳምጥ። ተከታተል። እሺ ይሄ ነው። እሺ እኮ ቁጥሩን ንገረኝ ልከታተልህ። እሺ በፍጥረት ምዕራፍ 2 ቁጥር 18 በቪዲዮ አሳየን። በቪዲዮ እያሳያቸው ነበር ቅድም። እሺ ተከታተያው ነዝክ ኦሪት ዘፍጥረት። እሺ ምዕራፍ ስንት? ቆይ አንዴ ላውጣ። ምዕራፍ ኦሪት ዘፍጥረት ምዕራፍ 2 ኦኬ። ኦሪት ዘፍጥረት ምዕራፍ 2 እሺ ቁጥር 18 እሺ ምን የሚል ነው የምትሰጠኛለህ? ነው ተጋቡ የሚል ነው አይደለ? ቆይ ተጋቡ የሚል ነው ያልኩህ አይደለ? ተጋባት የሚል አንብበው። ምን ይላል? እሺ እግዚአብሔር አምላክ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለትና ወሲብ አደረጋት አገባት ነው። ታዲያ ይሄ ማለት ቆይ ምን እንድትሆንለት ወሲብ አደረጋት ነው ወይ የሚለው የሚመቸውን አጋር እንስተዋለ መልካም። ስለዚህ ምን እንድትሆን ነው? ሚስቱ እንድትሆን ነው አይደለም? ታዲያ እኔ ከጠየቁ ወሲብ ጋር ምን ያገናኘዋል? ብራዘር ወሲብ መቼ ወሲብ አደለኛ? ቀደም ምንድን ነው የተባባልነው? እሺ ምንድን ነው ያልከው? ወሲብ አደረጋት ተናገር ያለህ ቅድም ምንድን ነው ያልከው? በገነት አዳምን የፈጠረለት ወሲብ ትላላችሁ። በገነት ምን ነበር? እኔ ወሲብ አላለም። ቆይ አንዴ፣ ባልና ሚስት እንዲሆኑና በገነት ውስጥ እንዲገቡ ነው አይደል የተፈጠሩት? የቱ ጋር ነው ባልና ሚስት ያለው? እና ይሄ ጋር እንድትሆንለት ማለት ነው ሰራተኛ እንድትሆን ብቻውን እንዳይሆን። ስለዚህ ባልና ሚስት ስትል በምን ኮንቴክስት? በወሲብ ነው ወይስ ወሲብ ማለት አጋር እንድትሆን ሚስት እንድትሆን ማለት ነው? እዚህ ጋር አንድ ነገር አረጋግጥልኝ። እሺ ገነት ውስጥ ወሲብ አድርገዋል የሚል ሐሳብ አለ? ይሄ ጨርሰው ጀመረ። ወደሱን አለ ወይ ይሄ ነው የጠየኩት። እሱን አይደለም። ተረጋግቻለሁ ብሮ ተረጋግቻለሁ። አትደረም። ለመጨረሻ ጊዜ አትደረም። ወሲብ አድርገዋል የሚል ቃል አልተናገርንም። አስለን በመጀመሪያ ማለት ነው
ነገር ግን ምን እንዲሁም ምን ነበሩ? አጋሩን አድርግለት ሲል ጊዜ እህቱ እንድትሆን ነው ሚስቱ እንድትሆን መልስ ነው። እህቱ እንድትሆን ነው ሚስቱ። እዚች ጋር ሚስቱ ብሉ ብሎ አላስቀምጥም። አጋር እንጂ ሚስቱ ምናምን ብሎ አላስቀምጥም። ሚስቱ አላለም። ምን እንድትሆን ነው ንገረኝ። እና ሚስቱ ከሆነች ወሲብ ላይ ያረጋት ነው። ሚስቱ ሆና ወሲብ ላይ ያረጋት ነው። የት አለ ከየት አመጣህ ሚስቱ የሚል ቆይ አንዴ አጋሩ እንድትሆን እናንተ መጽሐፍ ላይ እናንተ ጋር ያለውን ነገር እኛ ጋር አትንጣጣ። እና እህቱ እንድትሆን ነው ወይ ንገረን። እሺ አጋር እንድትሆን አንዴ ተረጋጋ። የቱ ጋር ነው እንደዚህ አይነት ሐሳብ ያረከው? አጋር ማለት አጋር ነው። እንደምን አጋሩ ነች እንጂ ሚስት እንደዚህ ወይ ወሲብ እንደዚህ አይነት ሐሳብ የለውም። እሱ የጤነኛ አይደለችም እንዴ? አጋሩ ሚዩት አታርጉ። ለዚህ ነው በቃ ቤቴ ነው የምትለው። ሚዩት እንዲያረክ ተፈለክ ልታወራ ነው አይደል? እዚህ ጋር ያው ምን እንድትሆን ነው? እሺ አሁን ምን ይላል? ክፈተው። ምን ላይ ነው? ያ በወዛው ላይ ወረድ ብለህ አንብበው። አንድ ድምጽ ኦኬ። ከገነት ተባረዋል ወይስ ከገነት ሲባረሩ ወይስ ሳይባረሩ? ተባረዋል። ከገነት ተባረዋል ወይስ አልተባረሩም? ሚስቱ የተባለው ከገነት ተባረሩ ወይስ ሳይባረሩ? አትጮህ፣ ረጋ በል፣ ቀስ በል፣ ረጋ በል፣ ቀስ እኮ ረጋ ብዬ ነው። ይሄ ከገነት ከተባረሩ በኋላ ነው ወይስ ገነት ውስጥ ነው? ይሄ የተባለችው አይደለም እንጂ ይሄ ከገነት ከተባረሩ በኋላ ኦፍ ኮርስ ሚስቱ ከገነት ከተባረሩ ፕሊስ ሚዩት አታርጉ። እንዴ ክርስቲያኖች ያያችሁ ታውቆ ነው አውቆ ነው ወላሂ ላዚም ያያችሁት ላለማስወራት አውቆ ማለት ነው። አሁን ከዛ አስወጡኝ ትላለህ። ጦጣ ይኸውልህ እየተከታተልክ ነበር። እያንዳንዱ አውቃለሁ ትምህርቴ እንደምትከታተሉ ከዚህ በፊትም ተናግሬያለሁ። ወላሂ ክርስቲያን ተሳዳቢዎች እንዳለ ይከታተላሉ ትምህርቴ ተደብቀው ማለት ነው። አያችሁ እዚህ ጋር አዳም ሚስቱ እንድትሆን አይደለም ብሎ ግግም አላለም። አጋሩና አድርለክለት የተባለው ሚስቱ እንድትሆን አይደለም ማለት ወረድ ብሎ እዚህ ጋር ሚስቱ ብሎ ይጠራታል። እዛች አለ አይደል? ስለዚህ ሚስቱ እንድትሆን ነው። ይሄን ጭራሽ እየካዱ ነው። ሚስቱ እንድትሆን አይደለም ይላል። ሰላም አለይኩም ማለት ነው። አንድ ነገር እናሳያችሁና ህዝበ ክርስቲያን ከላይ ጀምሮ እስከታች መጽሐፉን እንደማያውቅ እዚሁ ጋር አንድ ነገር ልስጣችሁ። ቁጥር 24 ላይ አድርግልኝ፣ 3:24 ላይ አድርግልኝ፣ ወይ ደግሞ ያሁኑን 2:25 ላይ አድርግልኝ። ቁጥር 24 2:25 ላይ አድርግልኝና ይሄ ክስተት መቼ እንደተፈጸመ ላሳያችሁ። እሺ ሁላችሁም በደንብ ስሙ። በጣም ነው የሚገርማችሁ። ቁጥር 25 ላይ አዳምና ሚስቱ ሁለቱም ራቁታቸው ነበሩ፣ አይተፋፈሩም ነበር። አዳምና ምኑ ሚስቱ። በደንብ ልብ በሉ ህዝበ ክርስቲያን መጽሐፉን እንደማያውቅ ላሳያችሁ። አዳምና ሚስቱ ገነት ውስጥ ባልና ሚስት ነበሩ። ሁሱ ይሄንን ሲያመጣለት ምንድን ነው ያለው? እንዴ ይሄማ አለ ከገነት ከወጡ በኋላ እኮ ነው፣ ገነት ውስጥ እኮ አይደሉም አለ። ኧረ እባክህ ቄሱ መጽሐፍ አያውቅም፣ ታች ያለው አያውቅም። እስቲል በዚህ ሰዓት ገነት ውስጥ ነበሩ። ከገነት የወጡት ቀጥሎ ያለው ምዕራፍ ላይ ነው። ቁጥር 3 ምዕራፍ 3 ያርግላቸው። ምዕራፍ 3 ላይ እባብም እግዚአብሔር አምላክ ከፈጠራቸው ከምድር አራዊት ሁሉ ይልቅ ተንኮለኛ ነበር። እባብም ሴቲቱን እግዚአብሔር በገነት ካለው ዛፍ ሁሉ አትብሉ ያላችሁ ለምንድን ነው አላት። ሴቲቱም ለእባቡ አለችው በገነት መካከል ካለው ከሚያፈራው ዛፍ ፍሬ እንበላለን፣ ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ ይላል። ወይ ደግሞ 60 ኦኬ፣ እዛው ላይ አሳያቸው። ስቲል ገነት ውስጥ ነበሩ። ቆይ ዙም አውት አድርግላቸው። ወደ ላይ ሂድ። ነገር ግን በገነት መካከል ካለው ከዚህ ብላ ዓለም ምናምን። ቁጥር 4 ላይ እባብም ለሴቲቱ አላት ሞትን አትሞቱም። ቁጥር 5 ላይ ከእርሷ በበላችሁ ቀን ዓይኖቻችሁን እንዲከፈቱ እንደ እግዚአብሔር መልካምን ክፉን የምታውቁ እንድትሆኑ ምናምን ብሎ ይናገራል። ስቲል ገነት ውስጥ ነበሩ። ከገነት የተባረሩት ወረድ ብሎ ነው። በነገራችን ላይ ቁጥር ስንት ላይ? ቁጥር 9 ላይ አድርግላቸው። 9 ላይ ሂድ አሁን ኦኬ። እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው ይላል። እርሱም አለ በገነት ድምፅህን ሰማሁ፣ ራቁቴን ስለሆንኩ ፈራሁ አለ። በዚህ ሰዓት ሰውየው ስቲል ገነት ውስጥ ነው ያለው። አይታችኋል?
እግዚአብሔር አምላክም ሴቲቱን ይህን ለምን አደረግሽ አላት። ሴቲቱ ማለች እባብ አሳሳተኝ አላችሁ። እስቲል በዚህ ሰዓት ምን ውስጥ ናቸው? ገነት ውስጥ ናቸው። የእግዚአብሔር ፍርድ የመጣው ከቁጥር 14 ጀምሮ ነው። በዚህ ሰዓት ሁለቱም ገነት ውስጥ ናቸው። የተባረሩት ከዚህ በኋላ ነው። አይደለም የሚል አንድ ክርስቲያን ገስት ይላክ። ቅድም ሚስቱ ያላት ገነት ውስጥ ሆኖ ነው። አይደለም የሚል አንድ ክርስቲያን ምዕራፍ 3 ከቁጥር 20 ያለው ነው። ከቁጥር 20 ላይ ራሱ ማለት ከቁጥር 20 ላይ ከቁጥር 20 ክፈተ ሁሴን እዛው ምዕራፍ 3 ከቁጥር 20 ላይ ይኸው ምዕራፍ 3 ቁጥር 20 አዳም ሔዋን ብሎ ሲያወጣላ አዳም ለሚስቱ ሔዋን ብሎ ስም አወጣለት። የሔዋን ሁሉ እናት ናትና አለ። ሚስቱን ነው ያለው። ስም ያወጣለት የት ነው? ገነት ውስጥ ነው። ገነት ውስጥ ነው። ስም የሌሎቹንም ስሞች ያወጣው ራሱ ገነት ውስጥ ሆኖ ነው። ከዛ እግዚአብሔር አምላክም ለአዳምና ለሚስቱ የቁርበትን ልብስ አደረገላቸው። እዛው ውስጥ ገነት ውስጥ ማለት ነው። ሚስቱ ብሎ ነው የጠራት። እዛው ልብስም አደረገላቸው፣ አለበሳቸው። እግዚአብሔር አምላክም አለ እነሆ አዳም መልካሙን ክፉውን ለማወቅ ከኛ እንዳንዱ ሆነ እያለ ይገልጻል። እዛው ምዕራፍ 3 ከቁጥር 20 ላይ በግልጽ ያስቀምጣል ሚስቱ እያለ። ክርስቲያኖች አያውቁትም መጽሐፋቸው። ለዛ እኮ ነው ይቅርታ ማልገባባችሁ ከድረስ እዛው ምዕራፍ 1 ላይ እኮ ብዙ ተባዙ ምድርን ሙላት ብሎ እግዚአብሔር ይባርካችሁን በረከት ማየት እንችላለን። ግን እኔ ቶፒኩ አልሰማሁም። መጀመሪያ ላይ ነበረው ትንሽ ብትነግሩኝ። ቴንክ ዩ። በነገራችን ላይ ብርሃን ያነሳው ሀሳብ በጣም የሚገርም ሀሳብ ነው። አንዳንድ እንዲህ አሉ፣ አንዳንድ መጽሐፍቶቻቸውን የሚያውቁ እንደዚህም አሉ። ሁሉም አንድ አይደሉም። ባይዘይ ምንላችሁ ለዚህ ነው። ምንድን ያነሳው እሱ በገነት ውስጥ ብዙ ተባዙ ያላቸው አዳምና ሔዋንን ነው። መቼም እህትና ወንድምን አይደለም። አይታችኋል። ብዙ ተባዙ ምድርን ሙላት ያለው እዛው ምዕራፍ 1 ላይ ነው። ምንና ምን ነው ብዙ ተባዙ የሚባለው? አብሮ የሚተኛ ነው ባይዘይ አይደል? አብሮ የሚተኛ ነው። አብሮ ማይተኛ ብዙ ተባዙ አይባልም። ስለዚህ እንደዚህ እባካችሁ እውነቱን ብትናገሩ መልካም ነው። ኦኬ ሀቢብ መጥቷል። ሰላም ነው ሀቢብ? ለምን ጥያቄ ነበረኝ። እሺ አንድ ሰው ሙስሊም ሳይሆን ሙስሊሞች ግሩፕ ውስጥ ገብቶ ሙስሊም ነኝ ብሎ ዋሽቶ መማር እንዴት ይታያል? አንደኛው ጥያቄ። ሁለተኛ ጥያቄ ደግሞ ውሸት እንደዚህ አይፈቀድለትም። ሰውየው መዋሸት አስፈልግ። ውሸት አይቻልም። الكذب حرام ولو كان قليل። ውሸት حرام ነው ትንሽ ነው። ዋሽበት ምክንያት የራሴ የሆነ ምክንያት ካለው ሲያሰው ማለት እኔ የፈለኩት ለመማር ነው። ይሄ ነገር እውነት ነው ወይስ ውሸት ነው? ወደ እስልምና ከመግባቴ በፊት ተምሬ ስለ እስልምና ያለውን ነገር አውቄ ወደ እስልምና መምጣት ስለፈለኩኝ ነው ወይንም ለሌላ ነገር እንደዚህ ወይንም እንደዛማ ችግር የለውም። ገብተሽ ብትማሪ እስልምና አይከለክልም። በመሰረቱ መተሽ ከሙስሊሞች ቤት ገብተሽ መማር ትችላለሽ። ነገር ግን ውሸትን ነው እንትን የማይለው ገብተሻል አይደል? እና ስለዚህ ተማሪ ገብተሽ ማንም የሚከለክል የለም። እንዳውም በእንትን ነው በክብር ነው የሚያስተምሩሽ። ከእናንተ መካከል ገብቼ መማር ፈልጌ ነው ክርስቲያን ነኝ ባያቸው እና መማር ትችላለሽ። እንደሱ አይደለም። ምንድነው ሀረ ላይ ነው ብቻ ስሙን ብላላቆች ይችላል። በስርዓት እዛ ግሩፕ ላይ ነው እየተማርኩ ያለሁት። ግን እስካሁን ድረስ ሙስሊም እንደሆንኩ እኔ እንዳልሆንኩ አያውቁም። እኔም በስርዓት ነው የምማረው። እንደዚህ ማለት አዳምጣለሁኝ፣ የሚደረገውን ከተማሪዎች እያየሁኝ አደርጋለሁ። በእርግጥ እስካሁን አልተናገርኩም፣ ዋሽቻለሁኝ። ይሄ ነገር እንዴት ነው ያስጠይቀኛል ለስፖ ማድረጌ? አሁን ያስጠይቀኛል የሚለው ሰውየው እስልምናን ከተቀበለ ያለፈ ወንጀሉን አላህ ይቅር ይልለታል። ያ ሳይሆን በእስልምና አንደኛ አይከለክሉሽም፣ ችግር የለውም። እኔ ክርስቲያን ነኝ መማር እፈልጋለሁ ብትይ እንዳውም በፍቅር ነው የሚያስተምሩሽ። ይቻላል እንትን ማዋሸቱም ራሱ እንዳይን አይጠግም እና እንድትማሪ ከጠየቁሽ መማር ትችያለሽ። ዝም ብለሽ በቃ እዚህ ግሩፕ መማር ፈልጌ ነው ብትያቸው ነው ያስተምሩሻል። እሺ ኦኬ። ወደ እስልምና መምጣት እፈልጋለሁ ለቤተሰቦች ጥያቄ በማቀርብ ሰዓት እኛ ጋር ያለሽንም ሀብትም ሆነ ምንም ቤተሰብም ሆነ ምንም ነገር እንደማታገኝ ልጃችን እንዳልሆንሽም ሞተሻል፣ ለኛ በቃ ሞተሻል የሚል ከቤተሰብ እንደዚህ አይነት ትዕዛዝ ተሰጠኝ። እሱ ብቻ ሳይሆን ደግሞ አስፈሪው ነገር በእኛ በምንኖርበት ሰፈር ላትኖሪ
ይሄስ ምን ማድረግ አለብኝ? እንግዲህ የሰው ልጅ እዚህ ዓለም የመጣው የፈጣሪውን ትዕዛዝ ለመጠበቅ ነው። የፈጣሪ ትዕዛዝና የቤተሰብ ትዕዛዝ ቢጋጭብን የፈጣሪ ትዕዛዝ ይቀደማል ከቤተሰብ። አላህ ለምን እንደፈጠረን የሰው ልጆችን ሁሉ ሲናገር ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን ይላል። ሰዎችን እኔን እንዲገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም ማለት። እዚህ ዓለም ላይ ጥቂት ጊዜ ነው የምንኖረው። ከሞት በኋላ ዘላለማዊ ህይወት አለ፣ ወይ ጀነት ወይ ጀሃነም። ለጊዜያዊ ለ50 ዓመት ለ60 ዓመት ብለን አምላክን አስቆጥተን የዘላለማዊ ቤቱን ሙስሊም የሰው ልጅ ማበላሸት የለበትም። ምናልባት ቤተሰብ ለጥቂት ዓመት እዚህ ዓለም እስካለች ድረስ ሊያስቸግሯቸው ይችላሉ፣ ይወታቸዋል። ነገር ግን አይቀጥልም። እነዚያ ለሙሳ ዓለይሂ ሰላም ያመኑት የሆኑ የፈርዖን ደጋሚዎች የነበሩት ባመኑ ጊዜ ፈርዖን እቆራረጣቸዋለሁ ብሎ ዝቶባቸው ነበር። በዛተባቸው ጊዜ ፈቅዲ ማ አንተ ቃዲን ኢነማ ተቅዲ ሃዚሂ ልሐያት ዱንያ አሉት። የፈለግከውን አድርግ በእኛ ላይ፣ አንተ የፈለገ አዛብ ብታደርገን መከራ ብታደርስብን በዚች በቅርቢቱ ዓለም ላይ ብቻ ነው ማድረግ የምትችለው እንጂ ከዚያ በኋላ ምንም ጫፋችንን መንካት አትችልም አሉት። ነገር ግን ሊያደርስባቸውም አልቻለምም። አላህ ድሎት የሆነን ህይወት ሰጣቸው ለነሱ፣ ፈርዖን አጠፋው። ዛሬም እነዚህ ሰዎች የዛቱብሽ ነገር ሊኖር ይችላል። እንዲህ ትሆኛለሽ፣ እንዲህ አደርግሻል፣ እንዲህ እናደርግሻለን። በፍጹም ላይሆን ይችላል። ምናልባት ከዚህ የተሻለ መልካም ህይወትን አላህ ይሰጥሻል፣ ማን ያውቃል። እና ስለዚህ ለፈጣሪሽ ትዕዛዝ እጅ መስጠትና ፍጥረታት ያደርሱብኛል ብለሽ የምትፈሪውን ነገር ለፈጣሪ መተው የተሻለ ነው። ይወትሻል። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ታሪክ ልንገርሽ። አንድ ሰው ዙልቢጃደይን የሚባል ሰው ነበር። ይህ ሰው ነቢዩ ሰለላሁ ዐለይሂ ወሰለምን ሰማ፣ ትምህርታቸውን መቱ። ወዲያው ሄደ። በጣም ሀብታም ነው። ሀብቱን ያካበተው ከአጎቱ ጋር ሆኖ ነበር። አባቱን አጥቷል። አጎቱ ጋር በጣም ብዙ ሀብት አለው። ይሄ ወጣት ልጅ አጎቱን ነገረው፣ እኔ ነቢዩ ሙሐመድን ልከተል እፈልጋለሁኝ አለ። ከዚህ በኋላ ሙስሊም መሆን እፈልጋለሁ፣ ከጣዖት አምልኮ መውጣት እፈልጋለሁኝ አለ። ከዚያ በኋላ አጎቱ ነገረው። ምን አለው? ያለህን ንብረት ታጠዋለህ። እንግዲያው መሰለ አንዲት ነገር አልሰጠህም አለ። ሁሉንም ከኔ ጋር ነው እና ያካበትከው፣ አልሰጠህም አለ። ይሄ ወጣት ግን ይሄ ነገር አልያዘው። የፈለግከውን ነገር መውሰድ ትችላለህ። ከዚህ በኋላ አምላኬን በብቸኝነት ማምለክ እፈልጋለሁ፣ ከጣዖት አምልኮ መውጣት እፈልጋለሁ፣ ሄጄ ከእርሳቸውም ጋር የእርሳቸው ተከታይ መሆን እፈልጋለሁ አለ። እንግዲህ አሁንስ ሂድ አለ። ሊሄድ ሲል ያለበስከው ልብስ ሁሉ አውልቅ አለው። ከኔ ጋር ሆና ነው ይሄን ሁሉ የገዛው፣ አውጣ አለው። እርቃኑን አስቀረው። በቃ ይሄ ወጣት ከዚህ በኋላ ተስፋ ቆርጦ ይቀራል ብሎ አጎቱ አስቦ ነበር ወጣቱ። ነገር ግን ይሄ ወጣት ልጅ ያላገደው ልብሱን ሁሉ በቀማው ጊዜ ቤት ውስጥ 2 ጆንያዎችን አገኘ። ኬሻ ጆንያዎች። እነዚህን ጆንያ ለሁለት ቀደዳቸውና እንደዚህ አንዱን ከላይ ጠምጥሞ ከላይ ሰውነቱን ለበሰው፣ ሌላኛውን ደግሞ ልክ እንደ ሽርጥ ከታች ታጠቀና በገመድ አስሮ ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ፍለጋ ሄደ። ነብዩ ሰለላሁ ዐለይሂ ወሰለም ቁጭ ብለው እያስተማሩ ነበር። ጆንያ ለብሶ ሲመጣ ደነገጡ። ይሄን ወጣት ምን ሆነህ ነው አንተ ወጣት አሉት። እኔ ስለ እርስዎ ትምህርት በሰማሁ ጊዜ በእርስዎ ትምህርት ተማረኩኝ። አንድ አምላክን ማምለክ ፈለግኩኝ። የነቢያትን አምላክ ማምለክ ፈለግኩ። ካለሁበት ባዕድ አምልኮና ጣዖት አምልኮ ለመውጣትም ወሰንኩኝ። ይሄን ነገርም ላጎቴ በነገርኩት ጊዜ ሀብቴን ሁሉ ቀማኝ አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ይሄን እየነገራቸው እንባቸው መውረድ ጀመረ፣ ማልቀስ ጀመሩ። ለዘመናት ያካበትኩት ገንዘቤን ሁሉ እንዳለ ነጠቀኝ። ከዚያም በኋላ የለበስኩትን ልብስ ሁሉ አውልቅ አትሄድም ማለት ነው። እኔም እነዚህን ጆንያዎች ለብሼ እርሱን ፍለጋ አምላኬን አላህን ፍለጋ መጥቻለሁኝ አላቸው። በካ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም አለቀሱ በህዝብ ሁሉ ፊት። ከዚያም ምን አሉ? ተረክተ ማለከ ሊላሂ ወሊረሱሊሂ፣ ገንዘብህን ንብረትህን ሁሉ ለአላህና ለመልእክተኛው ስትል ጥለህ መጣህ አንተ ወጣት። ዙልቢጃደይን አሉት። አንተ የጆንያዎቹ ባለቤት እያሉ ጠሩት። እና ይህ ሰው በጣም ታላቅ ሰው ነበር። ነብዩ ሰለላሁ ዐለይሂ ወሰለም ዘንድ በጣም ተወዳጅ ሰው ነበር። እንዲህ ነበሩ እነዚያ ሰዎች። ዛሬም ላይ ቢሆን እንዲህ አይነት መከራ የሚደርስባቸው ልጆች ልትኖሩ ትችላላችሁ። ነብዩ ሰለላሁ ዐለይሂ ወሰለም ለእናንተ ብለው ልክ ለዚያ ለወጣት እንዳለቀሱ ዛሬ ቢኖሩ ያ ስሜት ነበር ለእናንተ የሚኖራቸው። ነብዩ ሰለላሁ ዐለይሂ ወሰለም ለአላህና ለመልእክተኛው ብሎ አላህን እፈልጋለሁኝ ብሎ ምድራዊ ጥቅሙን የተወሰው ሰዎች ቢያገሉትም ሰዎች ቢነጥቁትም ንብረቱን ለፈጣሪው ብሎ የተወሰው አላህ የተሻለን ጸጋ ይሰጠዋል። ትልቁ የጸጋ ሁሉ ጸጋ ብሎ ማለት ደግሞ ጀነት ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? መን ተረከ ሊላሂ ሸይአን አዐወደሁ ላሁ ኸይረን ሚንሁ አሉ።
ለአላህ ሲል አንድን ምድራዊ ጥቅም የተወሰው አላህ ከዛ የተሻለውን ያን ታላቁን ጸጋ ጀነትን ይሰጠዋል ብለው ቃል ገብተዋል። እና ይሄ ነው እና እስልምናን ተቀበይ ያለሽ ንብረት ምናምን ነገ ታገኘዋለሽ። ወጣት ነሽ ትሰሪያለሽም ነገ ከአላህ ስብሐነሁ ወተዓላ ዘንድ ጀነትንም ታገኝበታለሽ። ነብዩ ሰለላሁ ዐለይሂ ወሰለም ለዛ ለወጣት ብስራቱ እንደሰጡት ያ ብስራት እስከ ዓለም ፍጻሜ ድረስ ለሚመጡ ለሚሰልሙ ልጆች ሁሉ የሚሰራ የሆነ ብስራት ነው። ለዛ ወጣት ብቻ የተቀመጠ ብስራት አይደለም። እሺ ሚውትሽን አንሺው። ይሰማሻል ንግስቷ? አዎ ይሰማኝ ነው። በጣም ነው የማመሰግነው። ሁለተኛው ጥያቄ ደግሞ ለምሳሌ አንድ ሰው አሁን ስትል በየተማርኩ እና በሰማሁት አውዶ ላይ ምን የሚል ሰማሁኝ? ሴት ልጅ ጸጉሯ ትታየት፣ ጠባብ ልብሶች ተለበሰች፣ ሽቶ ተቀብታ ተወጣች ወይንም ደግሞ ሐራም ወንድ ልጅ በስልክ ካወራይ ጀነትን ሽታ እንደማታገኝ የሚል አውዶ ላይ ሰማሁኝ። እና ይሄን ነገር ለምሳሌ እንደዛ ከሆነ እኔ አንድም ኸይር ስራ የለኝም ብዬ ራሴን ጠየቅኩኝ። ጸጉር በመግለጥ ወንዶችን ተወንዶች ጋር አብሮ በመሄድ ስቲል በቃ ብዙ ነገር ወዘተ። እነዚህ ነገሮችስ እንዴት ይታያሉ? እስከዛሬ ስለሰራሽው ከሆነ አንድ ሰው እስልምና ሲቀበል ያለፈ ወንጀል ይማርለታል። አንድ ሰው እስልምና ሲቀበል ያለፈ ወንጀሉን ሁሉ አላህ ይቅር ይለዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አልኢስላም የጀቡ ማ ቀብለሃ ነው። እስልምና ከእርሱ በፊት የተሰራን ኃጢአት ያስተሰርያል አሉ። ሰውየው ሲሰልም ጊዜ ያለፈ ወንጀል ሁሉ ይማርለታል። ከዚህ በኋላ ላለው እስከተባለ ሴት ልጅ የውበት መገለጫ የሆነ የሰውነቷን ክፍል ለባሏ ነው ማሳየት የሚገባት። እናንተ እንደ ንጹህ ሰው ማስቡት። ሴት ልጅ ባዕድ ወንዶችን ለመፈተንና ወደ ሰይጣናዊ መንገድ ለመጣል ብላ ተገላልጣ ብትሄድ ይሄ ጥሩ አይደለም። ለዚያ ነው ኢስላም የራሷን ክብር ሊጠብቅላት ዘንድ ነው ተሸፍና ለባሏ ብቻ ያን የውበት መገለጫ ታድርግ የተባለው። ሽቶ አትቀባ አይደለም፣ ትቀባለች። ፏ ብትን ትበል። በቤቷ ውስጥ ግን ከባሏ ጋር እና ከወንድም ከእህቷ ከአባቷ ከአያቷ ከእነርሱ ፊት ቢሆን ችግር የለውም። ለባዕድ ወንድ ግን ታስቡ ከሆነ ነገር ጥሩ አይደለም። ያንንም ወጣት ወደ መጥፎ ነገር መጣለው፣ አንቺንም እንዲሁ ማስደፈር ነው የሚሆነው። ታቻል ኢስላም ትእዛዛትን ያዘዘው ሴቶችን በዚህ መልኩ ሊጠብቃቸው ሊያከብራቸው ዘንድ ነው እንጂ ለሌላ አይደለም። إذا أي امرأة خرجت من بيتها متعطرة ليجد ريحها الأجانب فهي زانية ያሉት ከዚህ አንፃር ነው። እሺ